ያርከው እያስጠጣሁት እያስጨፈርኩት ገንዘቡን እየበጠንኩ ቤተሰብ እያጣላሁት እያስጨፈርከው። ተስፋ የምቆርጥ ሰው አይደለሁም። ትልቅ ነገር ነበረኝ፣ መኪና ንብረት ነበረኝ፣ ባጃጅ፣ ሞተር ሳይክል፣ ብዙ ነገሮች ነበሩ። ሳላቅ ነው ሳላስብ እንደ ቀልድ እየጠፉ ዛሬ ያው ሚስቴም ባለቤቴም አረብ ሀገር ነው ያለችው ዱባይ። ያው ባለው ኑሮ ውድነት አይነ ጥላ የሚባለው አጋንንት አብሮ የሚኖር ነው፣ አብሮ የሚያድግ ነው። በስጋችን ላይ አብሮ ተጠናውቶ የሚኖር ነው እና እኛኑ ሆኖ ነው የሚኖረው። የኔ ስጋ ነው የኔ ነው ብሎ ነው የሚኖረው እዚህ ውስጥ እንደ ባዳ ማለት ነው። ይሄን ቦታ ለምን ጠላኸው? እኔ እኮ ግራ የገባኝ ነገር ለምን ጠላኸው? ቃጠሎ ሆኖብኝ እንሳት ሆኖብኝ ነው እንጂ ምኑ ቦታው ያቃጥላል እንዴ? ቦታው በጣም ከዛ ከሰው በታች ሲሆን ደግሞ ደስ ይለኛል። ከሰው በታች ከሰዎች በታች ማድረግ የምትፈልገው? አዎ። ይሄ ከባህሪ ጋር የተመሳሰለው መንፈስ ኃጢአትን እያሰራ ደስታን በሚመስል የጨለማ አሰራር ውስጥ ነው የራሱም ያደርጋችሁ። ሚስት ያስፈልገዋል እኮ እሱ። አይ ሚስት ያስፈልገውም ጓደኛ ቢሆን እንጂ ሚስት ያስፈልገው ጓደኛ ብቻ ነው። ጓደኛ ለዝሙት እንዲመቸው ነው። ለዝሙት እንዲመች ጓደኛ ብቻ። ለረጅም ዘመናት ጓደኛ ይዘው ቢኖሩ ሰዎች አሉ። ስትሰሩ ስታደርጉ አይታወቃችሁም። ካደረጋችሁ በኋላ ግን ምን ሆኜ ነው የምትሏቸው? በጣም ብዙ ሰዎች እኮ በዚህ መንፈስ ምክንያት ወንጀል ሰርተው ማረሚያ እድሜ ልካቸውን ይገባሉ። በቃ ማረሚያ። እንደውም አሜሪካን ሀገር እንደኛ ሀገር እድሜ ልክ አይደለም የሚባለው ስርዓቱ 500 ዓመት ይባላል። ከቤት ወጥቶ ማምሸት፣ በውጭ ማደር፣ ዝሙት፣ ተመልከቱ፣ ማስጨፈር፣ እኚህ በሙሉ የስጋ ደስታዎች ናቸው። ለስጋ ደስታን ይሰጣሉ፣ ግን ኃጢአት ናቸው። ከእግዚአብሔር ይለዩናል። በተቀደሰው በዚህ እኛ አካላችን ላይ ክፉ ስፍራ ይኖረዋል። ይኸው አብሮ ተቀምጦ ይህን ስራ የሚሰራ አይነ ጥላ የሚባል ሁለቴ ራሱን ለማጥፋት ሞክሩ ነበር፣ ግን ምን ዋጋ አለው? እርቃኑን እንዴት ቋንጣ አይነ ጥላ ነህ? አይነ ጥላ ራሱን እንዲያጠፋ? ለምን? አጋንንት አይነ ጥላ ነኝ። አጋንንት ለምን እንደዛ መሆን አስፈለገ? በቃ እንዲኖር አንፈልግም። እኛ እንዲሞት ነው የተላከው። የእኛን ባህሪ ይዞ ነው የሚኖረው መንፈሱ። ከኛ ባህሪ ጋር ተመሳስሎ የሆነች ነገር ሲያበሳጭን አብሮ ይበሳጫል። የሚያበሳጭም እንኳን አይደለም፣ የሆነ ነገር በጆሮአችን ሲገባ ውስጥ ላይውን ያበሳጫል። ንዴት፣ ቁጣ፣ ብስጭት በተቻለው መጠን ብቸኛ ማድረግ ይፈልጋል። እግዚአብሔር ይገስጽ። ምን ተሰማህ? እኔ እንግዲህ አሁን ስነሳ ደስ ይለኛል። ደስ አለ? አዎ። ምን ተፈጠረ? ያው እንግዲህ ምን ይፈጠረ? መቁጠሪያው እንዴት ነው? ተስማማ? አሁን እዚህ የጀለጥኩ ነበር። እንዴት ነው? እኔ በጣም ደስ ብሎኛል። እንግዲህ እነዚህ መንፈሳዊያን አጋንንቶች ናቸው። እነዚህ ደብተራ መንፈስ ማለት መንፈሳዊያን አጋንንቶች በአገልጋዮች ላይ ሆነው መንፈሳዊ መስለው ጥበብ አስመስለው አጋንንትን ወደ ሰዎች የሚበትኑ ናቸው። ወዴት ትሄዳለህ? ወደ ሲኦል ነው። ምን ይቻላል? የሚጠቅመኝ መስለኝ። ወደ ከተማው አትሄድም? ወደ ከተማው እቺ በቃ አልተብያለሁ። ኧረ በቃ እድል አይሰጠውም። አንዴ አጋንንት ከተያዘ ወደ ሰው ልጆች እንዲመጣ እድል አይሰጠውም። ስሙ ያቃጥላል። ድንግል ማርያም በል እስኪ። ድንግል ማርያም በል። ኧረ ያቃጥላል። ሚስቱን ሳይ ገና ፊቷን ሳይ እንዲጠላት፣ እሺ፣ ቤተሰቡ እንዲጠላ፣ እሺ፣ ጓደኞቹ እንዲያስጠሉት፣ እሺ። ተቃጠል ብሸኝ ይበቃ። ሐዋርያት ነው? ሙሉ ወንጌል ነው? ሙሉ ወንጌል አይደለም። እሺ፣ ክብር ደመና። አዎ፣ ክብር ደመና ቸርች። አዎ፣ ገባ ያኔ ከሱ። አዎ። ይሄ ቦታ ለአጋንንት ሰዓት የሆነው ለምን ይመስላችኋል? ለምን ይመስላችኋል? ቅዱሳን ቦታዎች፣ የጸበል ስፍራዎች ለአጋንንት ሰዓት ናቸው። ከዛ ሌሊት በልሜ ትመጣለች። ኪዳነ ምሕረት በልሜ ትመጣለች። በልሜ ከዛ ትገርፈኛለች። እንደ ሰዓት ሁሉ ያቃጥለኛል ሰውነቴ። ከዛ አንተን እኮ ሳይሆን ውስጥ ያለው ነው የምትገርፈው። ሰው ተደብቆ ይገባል። ተደብቆ ወደ እናንተ ይገባል። ያኔ የመደበቅ ባህሪው ይሰጣችኋል። ቀጥሎ እናንተን ይደብቃችኋል። ብዙ ሰው አሁን የተደበቀበት ነው። የሆነ ነገሩ ተደብቁበት። የመግለጡ ጸጋ ከኑሯችን ውስጥ ርቋል። የሆነ ነገር ቤተክርስቲያን እንዳትመጡ የሚያደርገው ጠላት ይሄ ነው። በቃ ቤተክርስቲያን ጠሉ የሚያደርግ ሲያስጠላችሁ፣ ስትጠሉ ታዲያ እየገባችሁ ሳይሆን ሳይገባችሁ ነው። ለምን ጠላችሁ ሳትረዱ ነው። እውነት ነው የምላችሁ። እየመጣ 3 ልጆች አሉኝ። አንዱ ልጄ እዚህ መጥቶ ነበረ። አባ ስትመጣ ዳቦ ይዘና እያለኝ ነበር። እኔ ግን ምንም ነገር የለኝም ነበር። እመቤቴ አሁንም ከኔ ጋር ናት። በቤቴን አመስግኑልኝ።
አሁን እንዴት ነው? ምን ተሰማ? ብቻ እኔ ላይ የሆነ ብቻ ብዙ ነገር ነው ሄደው አገልግሎቱ ይቀጥላል። ዘንዶን አሸንፏል፣ ስሙን በክብር ጽፏል። ዘንዶን አሸንፏል፣ ስሙን በክብር ጽፏል። ያው እኔ የመጣሁት ከትግራይ ክልል ነው። በቲክቶክ አይቼው ነው የመጣሁት። በምን አይተ? በቲክቶክ ነው ያየሁት። ግን ያው እንግዲህ ያው መጥቻለሁ። እኔ እስካሁን እንኳን ያው ተመስገን አሁን የነበርኩበትና መጀመሪያ የነበርኩበት አይገናኝም። ግን አሁን በጣም ደስተኛ ነኝ። ያው ፈውስ ማግኝቻለሁ። ምንም በቃ አይገናኝምና ያው በጣም ደስታውም አልችለውም። ያው ለመንገር ባንስ ቢከብለኝ ያው ለክብራ መገለጫ ደግሞ 1000 ብር እዚች አለች። ቀሪ ሂሳብም አለኝ አካውንት አስለያዝኩኝ። በዚህ በአባይ ባንክ ወይ በማይ ባንክ አስተላልፋለሁ። ያው ነገ ወደ ወይ ጉዳይ ስላለኝ ወደ መንገድ ስለሚሄድ አሁን ለጊዜው ግን 1000 ብር የክብራ መገለጫ ይዤ መጥቻለሁ። አመስግኑ እግዚአብሔር፣ እልል ብላችሁ አመስግኑ። እግዚአብሔር ስም ተመሰገነ። ይሄ ወንድማችን እዚህ በተደጋጋሚ እየመጣ እየተጸበለ ብዙ ችግር ነበረበት። ያላወቀ እሱ ማያውቀው ችግር የነበረበት ልጅ ነው። እሱ ያላወቀው እንዳለበትም አያውቅም ነበር። ግን የነበራችሁ አይታችኋል አይደል? አዎ ያላወቀ እሱ ማያውቀው ችግር የነበረበት ልጅ ነው። እሱ ያላወቀው እንዳለበትም አያውቅም ነበር። ያሉ መናፍስቶች ተይዘው ተሸኝቶለታል። ይሄው 1000 ብር ለኪዳነ ምሕረት ሰጥቷል። አመስግኑ እግዚአብሔርን። አሁን ልትሄድ ነው ወደ መጣበት? አሁን ያው እንግዲህ የቀረ ነገር እንዳልፈትሽኝና ልሄድ ነው። አችኳይ ስላለ እዛ ደግሞ እንጂ ብቆይ ደስ ይለኝ ነበረ። እኔ ደስታው አልችለውም። ግን ያው ምን ሊደረግ ደግሞ በሄድክበት ያው ትቀጥላለህ። እየሰገርክ እየቀጠቀጥክ እየበረታ ትቀጥላለህ። እሺ አንተ ስማ፣ አንተ የተረበቀ አቤት አቤት በል አቤት። ምንድን ነህ? አይነ ጥላ ነኝ። አይነ ጥላ። አዎ። ስንት ዓመቱ ነው የገባኸው? አይ ቆይቻለሁ። አብረን ያደጉኝ። አብረን ያደገው? አዎ አብረን ያደጉኝ። ከልጅነት ጀምሮ? አዎ ከልጅነት ጀምሮ ነው አብረን ያደግነው። ከእናት ከአባት የመጣኸው ከቅድሚያት? አይ ዝም ብሎ ከእናት ምናምን ነው። ከእናት የመጣው? አዎ ከእናት ነው። ለምን ገባህ ወደሱ? አይ ዝም ብዬ ተመቸኝ፣ ዝም ብዬ ገባሁኝ። ዝም ብለህ ዘው ብለህ ገባህ? አዎ ገባሁኝ። አብረህ አደግ? አብረን ያደግነው። አብራችሁ ያደጋችሁት? አዎ። ጥሩ ነገር ያደረጋችሁለት ነው ወይስ እንዴት ነው ነገሩ? ኧረ አልከፋውም። ዝሮ እሱ ደህና ነው። አልከፋውም። ብዙ ክፋት አላደረሳችሁበትም? አላደረስንም። ማን ነው ክፋት የማይደርሰው? መተትና ቡዳው ነው ክፋት ያደረሰው። መተትና ቡዳው? አዎ መተትና ቡዳው ነው ክፋት ያደረሰው። አይነ ጥላ ነህ? እኔ አይነ ጥላ ነኝ። ምን ላይ ነው የተቀመጥከው? አይነ ጥላ ራስ ላይ ነው ያለሁት። እዚህ ላይ ነው የተቀመጥከው? ራስ ላይ ነው ያለሁት። ልጁ ያውቃቸዋል እናንተን? ያው እንደማያመው ያውቃል። ግን ዝሮ ችግር ስለሌለበት ዝሮ ጉዳት ስለማናደርስበት ያመኛል ብሎ ዝም ነው የሚለው። እንግዲህ አይነ ጥላ የሚባለው አጋንንት አብሮ የሚኖር ነው፣ አብሮ የሚያድግ ነው። በስጋችን ላይ አብሮ ተጠናውቶ የሚኖር ነው እና እኛኑ ሆኖ ነው የሚኖረው። የኔ ስጋ ነው የኔ ነው ብሎ ነው የሚኖረው እዚህ ውስጥ። እንደ ባዳም አይደለም ወይ ደግሞ የተለየ ባህሪ ጠባይ ያሳይ አይደለም። ብቻ በተቻለ መጠን ምንድነው ወንድ ከሆናችሁ ሚስት እንድታገቡ አይፈልግም። ሚስት ካላችሁ አጋዥ አላችሁ። ካገባችሁ አጋዥ በጸሎት የምታግዛችሁ የምታበረት ልጅ ይመጣል፣ ቤተሰብ ይመጣል፣ ትባረካላችሁ። ስለዚህ እንዳታገቡ ያደርጋል። ሴቶች ላይ ካላችሁ ልክ እንደዚህ እንዳታገቡ። እንደምንም ካገባችሁ ደግሞ ልጅ እንዳትወሉ ማህፀን ላይ ይቀመጣል። እንደምንም ከወለዳችሁ በስለት በጸሎት ብትወሉ ደግሞ እንደገና በትዳር በኩል ሰላም ያሰጣል።
መጨረሻው ምንድነው? በቃ ማለያየት ነው። አንተ አይነጥላ ልጁ እንዲያገባ ትፈልጋላችሁ? እንዲያገባ አንፈልግም። ለምን? አይ እኛ ጋር እንዲኖር ነው የምፈልገው። ከእናንተ ጋር? ለምንድን ነው የሚኖረው ከእናንተ ጋር? አሁን በቃ ማግባት አንፈልግም። እኛ እንዲያገባ አትፈልጉም? አንፈልግም። እንዴ ሚስት ያስፈልገዋል እኮ እሱ። አይ ሚስት ያስፈልገውም ጓደኛ ቢሆን እንጂ ሚስት ያስፈልግም። ጓደኛ ብቻ ነው? ጓደኛ ለዝሙት እንዲመቸው ነው። ለዝሙት እንዲመች ጓደኛ ብቻ። ለረጅም ዘመናት ጓደኛ ይዘው የሚኖሩ ሰዎች አሉ። ትዳር ውስጥ እንዳይገቡ እንቅፋት ይሆንባቸዋል። በትዳር ውስጥ መባረክ አለ። ከኔ ጋር ናችሁ? መባረክ አለ ማለት ትሄዳለህ፣ ትቆያለህ። እሄዳለሁ። ትሄዳለህ? ኧረ እሄዳለሁ። ምን ነው እሄዳለሁ። ለቤተ ክርስቲያን ሰጠህ 1000 ብር ነው ደስ አላችሁ? ኧረ ወዲያ ተው። እሱን ተው፣ ዝም ብሎ ነው። ቆይ ግድ የለም ደስ አላችሁ? አስራት በኩራቱ ሲያወጣ እንዴት ደስ ይላል። ኧረ ደስ አይልምና ግን ያው ኧረ ደስ አይልም። የቀረ ካለ ስጡኛ እናንተ። ኧረ ምን እንሰጥ ደግሞ? ኧረ የለም። ኧረ ኪዳነ ምሕረት ደጇ ልናስፋፋ ነውና አይ የለም ግድ የለም። የሆነ ነገር ስጠኝ። ተው እንግዲህ። አይ እኛ ምንም ይኸው ተው ይላል ውስጥ ላይ ሆኖ እናንተ የሆነች ነገር ይዛችሁ እሰጣለሁ ስትሉ ተው አይበቃም። ነገ ጉዳይ አለብህ፣ ምሳ በኋላ ትበላለህ፣ እራት አለብህ እንዴ 15 ቀን አለብህ ከፊት ለፊት ከደሞዝ ይላል። ውስጥ ላይ ሆኖ ይንጫጫል፣ ያሽኮሽካል። ለምን? በመስጠት ውስጥ መባረክ ስላለ እንዳትሰጡ ነው። ተመርከክ ከሰራ ካለ ቶሎ ባጥ ቶሎ በል አፍ ላይ ዘጋጅ ጥላጥላ አርጋችሁ ቢቀር ይሻል ነበር ጋሼ፣ ቢቀር ይሻል ነበር። ምኑ ቢቀር? መውጣት ቢቀር ይሻል ነበር። እንዴት? በጣም ተሳስተናል ዛሬ ግን። እንዴት እባክህ ትንሽ ላስል አርጋችሁ። ወይኔ በቃ እለቃለሁ። እሄዳለሁ። ትሄዳለህ? አዎ። ምን ነው? እሄዳለሁ። ኧረ እኔ በቃኛ። እሄዳለሁ ጋሼዋ፣ እሄዳለሁ። ትሄዳላችሁ? አዎ። ጋሼዋ ነው? እሄዳለሁ። ማን ነው ጋሼው? አንተን ነዋ። እኔ ነው ጋሼ? አዎ። የእኛን ባህሪ ይዞ ነው የሚኖረው መንፈሱ። ከኛ ባህሪ ጋር ተመሳስሎ የሆነች ነገር ሲያበሳጭን አብሮ ይበሳጫል። የሚያበሳጭም እንኳን አይደለም፣ የሆነ ነገር በጆሮአችን ሲገባ ውስጥ ላይ ሆኖ ያበሳጫል። ንዴት፣ ቁጣ፣ ብስጭት። በተቻለው መጠን ብቸኛ ማድረግ ይፈልጋል። ብቸኛ እንድትሆኑ ወዳጆቻችሁን ያረቃል፣ ከቤተሰብ ያረቃል። በሆነ ምክንያት እንዳትግባቡ ያደርግና ብቻችሁ እንድትቀመጡ። በብቸኝነት ውስጥ ደግሞ ጥሩ ነገር አይነግራችሁም። ብቸኛ ስትሆኑ ተስፋ ማስቆረጥ፣ ሰው የለኝም ማስባል እና ማስለቀስ እና አጠቅምም እኮ አንተ ራስህ የምታጠፋ ይሻላል ብትኖር የማጠቅም። እግዚአብሔር ጸሎትን አይሰማ። ስንት ዓመት ጸለይክ? ይሄ ጓደኞች የደረሱበትን ቦታ ተመልከተ። ተመልከት ዘመዶችን። አንተ ብቻ እኮ ነው እንዲሆን የቀረው ይላል። እየሰማችሁ ነው? ይህን ለማድረግ እሱ የሚፈልገውን ነገር በእኛ ላይ አስቀምጦ ይህ ነገር ስራ የሚሰራው መደበቂያ ስፍራ ይፈልጋል። መደበቂያ ስፍራ። ስለዚህ ይህን መደበቂያ ስፍራ ማውጣት አለብን ማለት ነው። ማንን እየጠራን? የእግዚአብሔርን ስም እየጠራን ቅዱስ ሚካኤል ወደ እኔና ድንግል ማርያም ወደ እኔ እያላችሁ ቅዱሳንን መጥራት ነው። ያን ጊዜ ስፍራ አይኖረው ማለት ነው። ተዘጋጅ። እሺ ተዘጋጅ። መቁጠሪያው ይስማማቸዋል? አይስማማን። ትንሽ አይስማማን። አትወድም? አልወድም። መቁጠሪያ አትወዳችሁ? አልወድም። ተዘጋጅ። አፍ ላይ በኢየሱስ ክርስቶስ ስም በድንግል ማርያም ስም በቅዱስ ሚካኤል ሁላችንም ለዘላለም ሲኦል ታስረናል። ቶሎ ሰባቱ ጩኸት ሰባት እግዚአብሔር ይገስጽ። ምን ተሰማ? እኔ እንግዲህ አሁን ስነሳ ደስ ይለኛል። ደስ አለ? ምን ተፈጠረ? ያው እንግዲህ ምን ይፈጠረ? ያው መቁጠሪያው እንዴት ነው? ተስማማ? አሁን እዚህ የጀለጥኩ ነበር። እንዴት ነው? እኔ በጣም ደስ ብሎኛል። እንግዲህ እግዚአብሔር ስም የተመሰገነ ይሁን። በርታ። ስነ ስርዓት ይዘን አያቃጥላል። ስነ ስርዓት ይዘን በለ። እሺ ስነ ስርዓት ይዘን ከሰራ አካላት ወተን አካላት ወተን ግንባር ላይ በኪዳነ ምሕረት ስም እንታሰራለን። ምን እያረከው ነው አንተ? ምን እያረከው ነው? እያስጠጣሁት፣ እያስጨፈርኩት፣ ገንዘቡን እየበጠንኩ ቤተሰብ እያጣላሁት እያስጨፈርከው። አዎ ተመርከክ። ቀና በል ተመርከክ። ተንበርከክ አልኩህ። ቀጥ በል በስራ ተመርከክ። ታስጠጣዋለህ? አዎ። ታስጨፍረዋለህ? አዎ። ሌላስ? ኧረ አላደረገውም ነበር። ተቃጠልኩ። አዎ። ምን ታገኛለህ አንተ? አይነ ጥላው አስጨፍረው አስጠጥተው ምን ታገኛለህ? ከዛ ከሰው በታች ሲሆን ደግሞ ደስ ይለኛል። ከሰው በታች? ከሰዎች በታች ማድረግ የምትፈልገው? አዎ። ይሄ ከባህሪ ጋር የተመሳሰለው መንፈስ ኃጢአትን እያሰራ ደስታን በሚመስል የጨለማ አሰራር ውስጥ ነው የራሱ የሚያደርጋችሁ። ከኔ ጋር ናችሁ?
አሁን መጠጣት፣ መስከር፣ ካለ ምክንያት ከቤት ወጥቶ ማምሸት፣ በውጭ ማደር፣ ዝሙት፣ ተመልከቱ፣ ማስጨፈር፣ እኚህ በሙሉ የስጋ ደስታዎች ናቸው። ለስጋ ደስታን ይሰጣሉ፣ ግን ኃጢአት ናቸው። ከእግዚአብሔር ይለዩናል። በተቀደሰው በዚህ እኛ አካላችን ላይ ክፉ ስፍራ ይኖረዋል። ይኸው አብሮ ተቀምጦ ይህን ስራ የሚሰራ አይነ ጥላ ነው የሚባለው። አይነ ጥላ እጅግ በጣም አደገኛ የሆነ መንፈስ ነው። በህይወታችሁ ውስጥ የእንቅፋት ጥላው ነው የሚዘረጋው። በቃ ጥላ ነው የሚሆነው። የእንቅፋት ጥላ የሚያጠላብን ከኛ ውጭ አይደለም፣ በእኛ ህይወት ውስጥ ነው የሚያጠላብን። በእኛ ውስጥ በውስጥ በኩል ሆኖ እንቅፋት ይሆንብናል። አንተ ስማ፣ የሴት ነው ወይ የወንድ አይነ ጥላ? የሴት አንቺ ነው የምትባዩ ወይስ አንተ ነው የምትባለው? አንተ ነው የምትባዩ? ጾታሽ ምንድን ነው? አንቺ ጾታሽ ምንድን ነው? ሴት። ግን አብሬው ነው የምኖረው። አጋንንት ጾታ የለውም፣ ወንድም አይደለም ሴትም አይደለም። ግን ሴት ሆኖ መግባት ይችላል፣ ይቀመጣል። ለጥቃት እንዲመቸው የሴት ባህሪን ይዞ ይገባል። ወንድም ሆኖ ይገባል። ጾታ እኮ የለውም አጋንንት፣ ጾታ የለውም። ግን ሲገባ ከሴት ሆኖ ይቀመጣል። ከዛ የሴት ባህሪ ይሰጠዋል። ስለዚህ ሴት ነኝ እኔ ሚስት ነኝ፣ ሌላ ሚስት አታስፈልግም ይላል። እየሰማችሁ ነው? እግዚአብሔር ምሕረቱን ይላክልን። አይሽ አንቺ ስሚ፣ አይነ ጥላ ትቆያለሽ ትያለሽ። ቆይ ጊዜ ስጠኝ። ቆይ ምን ላይ ነው ያለሽው? ምን ጋር ነው የተቀመጥሽው? ምን ላይ ነው? ጭንቅላቱ ላይ ነው። ከጭንቅላቱ ቶሎ ውጣና ግንባር ላይ ቶሎ ግንባር ላይ ሰራት አለሽ። መተት የለም? መተት ቡዳ ምናምን አለ ያስገባሽው? አይነ ጥላ ግንባር ላይ ትቆያለህ። መተት አለ። መተት ምን እያደረክ ነው? ስራ ምንድን ነው? መተት መበተን። አዎ ምኑ መበተን? የሰራው መበተን። ሌላስ? ከዛ ማስጠጣት። አዎ ለምንድን ነው የምታስበትኑት? በታች እንደሆን ማድረግ። ከሰው በታች? አዎ ምን ትጠቀማላችሁ እናንተ? እንዳይበልጠኝ የጓደኛ ነው? አዎ እንዳይበልጠኝ። አይ ከሀገር ቤት ነው። ከሀገር ቤት? አዎ እንዳይበልጠኝ ነው። እንዳይበልጠኝ። የደብተራ መተት ነው? የጠንቋይ መተት ነው? የደብተራ ነው። መንፈሳውያን አጋንንቶች ናቸው። የደብተራ እነዚህ መንፈሳውያን አጋንንቶች ናቸው። እነዚህ የደብተራ መንፈስ ማለት መንፈሳውያን አጋንንቶች በአገልጋዮች ላይ ሆነው መንፈሳዊ መስለው ጥበብ አስመስለው አጋንንትን ወደ ሰዎች የሚበትኑ ናቸው። ጥበብ ይመስላችኋል፣ ሲማሩት ሲዋረሱት ጥበብ እውቀት ይመስላችኋል፣ ግን አይደለም። መንፈሳዊ ናቸው አጋንንቶቹ። ችግር የለባቸውም፣ ጸሎት ላይ ምናምን ችግር የለባቸውም። አብሮ ቤተክርስቲያን ይገባሉ፣ ያገለግላሉ። መንፈሳዊ ናቸው አጋንንቶቹ። ተመሳስለው መኖር ይችላሉ፣ ግን አጋንንት ናቸው። ይኸው ትውልዱን አስረዋል። እንግዲህ ተመልከቱ፣ ይኸው አንድ ትውልድ ታስሯል። ትንሽ ጊዜ ይሰጣል። ጊዜ ምናምን ብሎ ቋንቋ የለም። ተዘጋጃው። አፍ ላይ አይነ ጥላ ግንባር ላይ ትቆያለህ። አይነ ጥላ ሌላ ጊዜ ትሸኛለሽ። ጠቅላላ መተት ቡዳ አፍ ላይ ዘጋጅ። በኢየሱስ ክርስቶስ ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ ሲኦል ታስረናል። አቤት ሲኦል ታስረናል። ቶሎ 3 ጩኸት ቶሎ 3 እግዚአብሔር ይገስጽ። ምንድን ነው እየሆንኩት ያለሁት? ምን ሆንክ? እያስፈራል፣ ያንቀጠቅጣል። ምንድን ነው ግን እንደዚህ? እሺ አሁን በሰውነቱ ደግሞ ሌላ ያደፈጠ መንፈስ አለ። ይሄን ቦታ ሌላው ከዚህ ሲወጣ እንዲጠራጠር ይሄን ቦታ በተለየ እይታ የሚያሳየው ሌላ ኃይል አለ፣ አጋንንት አለ። እሺ አሁን በአእምሮ በአይኑ ላይ ሆናችሁ በስራ አካላት ሆናችሁ ያንቀጠቀጣችሁት ሌላ ነገር የምታሳስቡት መንፈስ አንተ ስማ፣ ማነህ? ሳት ነው የለ ሳት ነው ማነህ? ተመልከት፣ የቸርች ነው ኢየሱስ ነህ አንተ ሐሰተኛው። አዎ ሐሰተኛው ነህ። አዎ በኢየሱስ ክርስቶስ ስም። አዎ የድራጎን ታናሽ። የድራጎን ታናሽ። አዎ ከሰራ አካላት ውጣ፣ ቶሎ ውጣ፣ ከሰሩ ውጣ፣ ቶሎ ግንባር ላይ አስቀም፣ ግንባር በድንግል ማርያም ስም ስራችን ማቆም። ስሙ ያቃጥላል። ስሟን አጥራል። ስሙ ያቃጥላል። ድንግል ማርያም በል እስኪ፣ ድንግል ማርያም በል። ኧረ ያቃጥላል። ኧረ ትንሽ ተወኝ። እስኪ ኪዳነ ምሕረት በል። እስኪ ትንሽ ተወኝ። ኪዳነ ምሕረት በሉ እስኪ እናንተ። ኪዳነ ምሕረት ደስ አለ ስማ ሲጠራ። ትንሽ ተወኝ። ያቃጥላል። አትፈልግም? ትንሽ ምንድን ነው አንተ? ከየት የመጣ ነው?
ከዚህ ነው አዲስ አበባ እኮ። አንተ ከየት ነው ያስከው ነው የምልህ? ከየት ነው ያስከው? አይ የመናፍቃን ነህ? አብሬው ከአዳራሽ ነው የገባው? አብሬው የሰራሁኝ። ከዛ ቸርች ሊሰራ መጣ። በዛው በቃ ቸርች። የምን ቸርች? ቸርች የምን ቸርች ነው የምልህ? ኦ የምን ቸርች? ምን ቸርች? ሐዋርያት ነው? ሙሉ ወንጌል ነው? ሙሉ ወንጌል አይደለም። እሺ ክብር ዳመና። ክብር ደመና? ክብር ደመና ቸርች ገባ። ያኔ ከሱ ምን እየሰራ ነው ውስጥ ገብተህ? ውስጥ ገብቼ በቃ ያው አጥራጥሯለህ። ከዛ ደግሞ እነዚህኞች ደግሞ መጠጥ እንዳይተው ደግሞ በቃ ከዛ እንትን ብሎ ቸርች እሱ ተወ ወደ መጠጥ ሆነ። እኔ ግን ያው እኛም እኮ እንጠጣለን። ትጠጣላችሁ? አንተ አሁን እዚህ ቆሞ እሱ ምን እያሳሰብከው ነበር? አእምሮ ላይ ሆነ ምን እያሳሰብከው ነበር? አሁን እዚህ ጋር ቆሞ አሁን ሂድ እያልኩት ነበር። በቃ እንትን አይልም በቃ አይሆንም እዚህ ምናምን እያልኩት ነበር። አይሆንም እዚህ ኪዳነ ምሕረት ማርያም ምናምን እያልክ እዚህ ጥሩ አይደለም። እነሱ እኮ በቃ አያማልዱ ምን አይሉ ዝም ብለህ አንተ እሱን ብቻ ኢየሱስ ብቻ ነው ኢየሱስ ብቻ ነው እኮ። አንተ ኢየሱስ የምትለው የትኛው ኢየሱስ ነው ንገረኝ እስኪ። የድንግል ማርያም ልጅ ነው? አይደለም የድንግል ማርያም ልጅ ነው። ተቀበሉ የምትለው ኢየሱስ የትኛው ነው? ኢየሱስ ነው። ኢየሱስ ምን ኢየሱስ? ኢየሱስ እና ኢየሱስ ይለያያል። ኢየሱስ የትኛው ኢየሱስ? ኢየሱስ የሲጋራም ሱስ ሊሆን ይችላል፣ የጫትም ሱስ፣ የመጠጥም ሱስ፣ በረከት የማጣት ሱስ፣ የመተኛት ሱስ፣ የመጨፈር ሱስ። ሌላኛው ደግሞ ኢየሱስ ከተባለም ደግሞ ሐሰተኛው ኢየሱስ ነው፣ በስሙ የመጣው የጥልቁ መንፈስ። የዘንዶ ነው አንተ ወይስ የድራጎኑ? ከየት የመጣችሁ? ከሲኦል የመጣችሁት? ብዙ ነው። ብዙ ሰራዊት ነው። መሄድ አለብህ። ተዘጋጅ። ከሰራ ቶሎ ባጥ። በኢየሱስ ክርስቶስ ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በኪዳነ ምሕረት ስም ሁላችንም ለዘላለም ከሕይወቱ ለቀን ከአእምሮ ለቀን ሲኦል ታስረናል። ቶሎ ሰባት ጭኖታ ቶሎ አየው። የእህት ወንድሞቻችን ህይወት እንደዚህ ድራማ ሆኖብናል። የእኛም ህይወት ድራማ ሆኖብናል። አሁን ይሄን የመዳኛ ስፍራ ነው፣ የመዳን ስራ ነው የሰራን ያለ ነው። አሁን እንዴት ነው? ምን ተሰማ? ብቻ እኔ ላይ የሆነ ብቻ ብዙ ነገር ነው ሄደው። ማርያምን ትወዳታለህ? ማርያም ትወዳታለህ? ኪዳነ ምሕረት እኔ በጣም መናፍቃኑ አዳራሽ ትሄዳለህ? መናፍቃን አዳራሽ ትሄድ ነበር። በፊት የምሰራበት ሰውዬ እንደዛ ነበር። እሱ ራሱ እዛ ኪዳነ ምሕረት ስንሰራ ኦርቶዶክስ ነበረ እና 10 ምናምን ዓመት አብረን ሰርተናል። ከዛ በኋላ ያን ቸርቹን ስንሰራ ምን ስንል ኢየሱስ እኮ እንደዚህ ይላል፣ እንደዚህ እኮ ያድናል፣ እንደዚህ ነው ምናምን ነገር አንተ ምናምን ነገር እያለኝ ሲል ከዛ በኋላ በቃ ሄድኩኝ፣ ገባው ተጠመቅኩኝ። ከዛ በኋላ ተጠመቅኩ በኋላ የሆነ እንትን አለኝ እንዴ። ከዛ ሌሊት በልሜ ትመጣለች ኪዳነ ምሕረት ትመጣለች በልሜ። ከዛ ትገርፈኛለች፣ እንደ እሳት ሁሉ ያቃጥለኛል ሰውነቴ። ከዛ አንተን እኮ ሳይሆን ውስጥ ያለው ነው የምትገርፈው እሷ። ከዛ በኋላ ኧረ እናቴ ይቅር በይኝ ምናምን ነገር አልሆኝና እንደገና ሂጄ ንስሐ ገባው። ከዛ ሰውየው በቃ ጴንጤነትን ከተውህማ ምናምን ብሎ ከስራ ማያሰራኝም በቃ ይቅር የሆኑ በቃ ብዬ ተውኩኝ። አሁን ይኸው ኪዳነ ምሕረት ከደጁ አምጥታ ፈውሳለች። እግዚአብሔር ስም የተመሰገነ ይሁን። በል ሄዳ መስቀል ተሳለም። ሄዳ ለምንድን ነው መሮጥ የምትፈልገው? እኔ ይሄን ቦታ አልፈልገውም። ምን አደረገ ቦታው? አልፈልግም። እኔ መታት ነኝ፣ ሌላ ምን ሆናለሁ ብለህ ነው? ምን አድርግ የተባልክ? ነገርኩኝ እኮ። ለምንድን ነው መደባደብ የምትፈልገው? መሄድ የምትፈልገው ነው? እሺ አትበል እያሉኝ ነበር እኮ። አትግባ ተብዬ ነበርስ። አትግባ ብለው ነበር? አዎ። ማነው አትግባ አለ? ኧረ ስም እንዳጠራ ብለኛል። ኧረ ስም እንዳጠራ? አዎ ብለኛል። ሌላ ውስጥ እሷ ውስጥ ያለው ነው አትግባ አለ? እዛ ሰዎቹ አየር ላይ ሁን ብሎ ነበር? አየር ላይ ሆነ? አዎ እሺ ነበር። አልተሳካም። አየር ላይ ታድሰህ ነው የመጣኸው? እሺ ይሄን ቦታ ለምን ጠላኸው? እኔ እኮ ግራ የገባኝ ነገር ለምን ጠላኸው? ቃጠሎ ሆኖብኝ እንሳት ሆኖብኝ ነው እንጂ። ምኑ? ቦታው ያቃጥላል እንዴ ቦታው? በጣም
ፀሐይ ላይ ስለሆንክ እንዳው ወደ ጥላው ላይ ፀሐዩ አይደለም እና ምኑ ነው? ኧረ ቦታው ነው። ይሄ ቦታ ለአጋንንት እሳት የሆነው ለምን ይመስላችኋል? ለምን ይመስላችኋል? ቅዱሳን ቦታዎች፣ የጸበል ስፍራዎች ለአጋንንት እሳት ናቸው። ለአጋንንት እሳት ናቸው። ለእኛ ደግሞ በስጋ ዓይን የምናየው ከሆነ በቃ ሞኝነት ነው፣ ጅልነት ነው። እምነቱ መቀባት አፈር መቀባት ማለት ነው። እምነቱ መቀባት ሞኝነት ነው። ስንት የተማረ ሐኪም እያለ ዶክተር እያለ ገንዘብ አውጥተን በነፃ ጽድት ብለን በንጽህና ባለው ቦታ መታከም እያለ እዚህ ቦታ የምን ኋላ ቀርነት ነው ይላል ስጋ። ነፍስና መንፈስ ነው የሚግባቡት እዚህ ቦታ ላይ። እየሰማችሁ ነው? አዎ። ይሄ ቦታ ለአጋንንት እሳት ነው። ይሄው ሲገለጥ እንደዚህ ነው። አትወደውም? እርግጠኛ ነው? ምንም አልወደውም፣ ያስጠላኛል። ሲጀመርም ሲጠሩት ገና ነው የሚያስጠላው። ለምን መጣ ታዲያ እዚህ? ምን አረጋለሁ? ትእዛዝ አስተካክል ብዬ ነው እንጂ ባልተዘጋጅ ከሰራ ካል ቶሎ ዘጋጅልሃለሁ። አፍላ አፍ ላይ እሺ። ቧጥ ከሰነታ ኧረ ይማጠጣል፣ ችግር የለውም። ኧረ ካሁን በኋላስ ከስሯም አልደርስም። በስማም ትላለህ። ኧረ የነደደ እሳት ውስጡ ገብቼ ልሙት እንዴ? ምንድን አንተ ደብተራ መተትና ጠንቋይ ነህ? ቅር ብላ ትቅር ስትፈልግ ገደል ትግባ። ነው ስራዬን ስሰራ ነው ላይ አይቆጨኝም። እሺ ስራዬን ሰርቻለሁ። ብሄድ እራሱ አልቆጨኝም። ልሄኛ ሆኜ ነው እንጂ ምንድን ፈራ ነበር። አሁን ነው የደከምኩት። ስንት ማሮጥ መብረር ይችልበት ነበር። እሺ ማሰርክ ነው። እሺ ትንሽ ቆይ፣ ከሷ ጋር አትቆይም? ኧረ በስመ አብ ሰለቸኝ። አሁን ስፍ ረተውኝ። እንዴት ነው አንተ ሰይጣኑን በስመ አብ ማለት ይገርመኛል እኮ። ኧረ ደግሞ በስመ አብ ለኛ ልታስተምረን ወግ ማድረግ ነበረን። እሺ ወራዳዎቹ ነን ነው። እሺ በስመ አብ ማለት ታውቅበታለህ? ዲተርችን አይ ተወግዘህ የለን አንተ በስመ ስላሴ በተጠራበት እኮ እንዳትገኝ እሳት ይሁንበት ተብላ እንደጠራ እሳትማ ሆኖብን ነው የምንቀጠቀጠው። እሳትማ ሆኖብን ነው የተንገላታን። በልሽ ከሰራ ካለ ቶሎ በል ተዘጋጅ። ኧረ እሄዳለሁ። ስጫወትባት ኑሬያለሁ። ምንም አይቆጨኝም። ብሄድ እራሱ እንደምንም አልቆጥረውም። እንደምንም በጣም ጠንካራ ነኝ። ብዙዋን አብክኜባታለሁ። ብዙ ነገር ነው ሰጥቻለሁ። አሁን ወዴት ትሄዳለህ? አሁንማ ወዴት በል? ወደ እሳቱ ከእሳት ቆይቻለሁ። ከእሳት እሄዳለሁ። ወዴት ትሄዳለህ? ወደ ሲኦል ነው። ምን መሄጃለኝ? የሚጠቅሙኝ መስለኝ። ወደ ከተማው አትሄድም? ወደዚህ ወደ ከተማው እቺ በቃ አልተብያለሁ። ኧረ በቃ እድል አይሰጠውም። አንዴ አጋንንት ከተያዘ ወደ ሰው ልጆች እንዲመጣ እድል አይሰጠውም። ወደ ሲኦል ነው ወደ መጣበት። ወደ ሰው ወደ ከተማ ከሄደ ተመልሶ የሰው ልጅን ሊያገኝ ይችላል። ስለዚህ ስለታሰረ ቀጥታ ሲኦል ነው። ገነት ምናምን መግባት አይመችም። ታረጋለህ ገማ ቢመቸኝስ የታገኘዋለሁ? የታገኘዋለሁ ቢፈቀድልህ ትገባለህ ገነት። ቀጥ ብዬ ገነት ትገባለህ ቀጥ ብዬ። እንዴት? ከዛ ምን ትሰራለህ ገብተህ? ማበላሸት ነው እኔ ስራዬ። ሁሌም ብልሹ። ገብቷል እኮ ከኤዶም ገነት ገብቷል። በእባብ ውስጥ አድሮ አዳምና ሔዋን አስቷል፣ ጥሏል። አሁን ይህንን በምናገርበት ጊዜ ገነት ትገባለህ ሲኦል ትገባለህ የስል ሰዎች እቃቃዎች ቀልድ መቀለድ ይመስላችኋል? ምን አርግቻት ኑሬያለሁ። ይገባል፣ ምንም ችግር የለበትም። የሚገባው ተደብቆ ነው። ተደብቆ ይገባል። ተደብቆ ወደ እናንተ ይገባል። ያኔ የመደበቅ ባህሪው ይሰጣችኋል። ቀጥሎ እናንተን ይደብቃችኋል ማለት ነው። ብዙ ሰው አሁን የተደበቀበት ነው ያለው። የሆነ ነገሩ ተደብቁበታል። የሆነ የተደበቀበት ብዙ ነገር አለ። የመግለጡ ጸጋ ከኑሯችን ውስጥ ርቋል። የሆነ ነገር በቃ ገልጠኔ ማየት ጸጋው የለንም። የነገን የማወቅ የነገን መረዳት ነገን በእግዚአብሔር ላይ ተስፋ አድርገን የመኖሩ ጸጋ ተገፎብናል። ምክንያቱም እንዲህ አይነቱ ጠላት በህይወታችን ውስጥ ገብቷላ፣ ደብቆብናል። ተዘጋጅ አፍሬ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ በድንግል ማርያም ስም፣ በቅዱስ ሚካኤል ስም ሁላችንም ለዘላለም ሲኦል ታስረናል። ስንሸኝ አናሳምማት፣ አንጥላትም። ቶሎ ሰባት ጩናታ እግዚአብሔር ይገስጽ። እንዴት ነው መቁጠሪያው? ያማል። አሁን እዚህ እኮ ስደበድብሽ ነበር። እንጃ
አታውቂም? ወደ ሲኦል ገባለሁ ምናምን ስትይ ነበርኩ እኔ። ኧረ አልፈልግም። አሁን እዚህ ጋር ሲኦል ይኬዳል ያልሽ እኮ ነው። እዚህ ይኬዳል በቃ ሄዳለሁ። ምን ችግር አለ? እርግጠኛ ነሽ? እያያችሁ ነው? እየሰማችሁ ነው? እያስተዋላችሁ ነው? አሁን ይህንን አንዳንዱ ይህንን በሚያይበት መነጽር ማለት ነው መርመራችሁ ብትመለከቱ የሆነ ምትሃት አድርጌ እዚህ ጋር የማስጮህ ማስለፈልፍ ይመስለዋል። አጋንንት እኮ ነው። እኔን ይጎዳኛል እንጂ አይጠቅመኝም። የአጋንንትን አሰራር እንድታውቁ እንድትረዱ፣ ከእግዚአብሔር እንድትታረቁ። እንዲህ አይነት ክፉ ኃይል አለ፣ አብሮን ተመሳስሎ የሚኖር አለ። ስትሰሩ ስታደርጉ አይታወቃችሁም። ካደረጋችሁ በኋላ ግን ምን ሆኜ ነው የምትሏቸው በጣም ብዙ ሰዎች እኮ በዚህ መንፈስ ምክንያት ወንጀል ሰርተው ማረሚያ እድሜ ልካቸውን ይገባሉ። በቃ ማረሚያ። እንደውም አሜሪካን ሀገር እንደኛ ሀገር እድሜ ልክ አይደለም የሚባለው ስርዓቱ 500 ዓመት ይባላል። 300 ዓመት የሰው ልጅ ከ100 ዓመት በላይ እኮ ለመኖር ከባድ ነው። እዚህ ዓለም 700 ዓመት 1000 ዓመት ይፈረድባቸዋል። ማን ነው ይህን ያደረገው? ጠላት ነው ያደረገው። ይኸው አታውቂም ማለት ስትመረከኪ ስታለቅሺ ሳለቅስ ትንሽ ለቅሶናል። ከዛ በተረፈስ ቤተክርስቲያን እንዳትመጡ የሚያደርገው ጠላት ይሄ ነው። በቃ ቤተክርስቲያን እንድትጠሉ የሚያደርግ ሲያስጠላችሁ ስትጠሉ ታዲያ እየገባችሁ ሳይሆን ሳይገባችሁ ነው። ለምን ጠላችሁ ሳትረዱ ነው። ይሄ መዳኛ ስፍራችን ነው እና እግዚአብሔር ስም የተመሰገነ ይሁን። በርቺ እሺ። ምን ናተ? ተቃጠልኩ። ምንድን ነው ተቃጠልኩ? አይ ምንድን ነው እኮ ነው ያልኩት። አይነ ጥላ ነው። አይነ ጥላ አብረህ ተወልደህ ነው? አብረህ ተወልደህ ነው? የተላኩ ተልከህ ነው የገባው? ተልኬ ነው የገባሁት። ምን አድርግ ተብለህ? ስራ እንዳይሰራ። አንድ ስራ እንዳይሰራ። እሺ ሌላስ? ከሰው ጋር እንዳይግባባ። ሌላስ? ሚስቱን እንድጠላ። እሺ ሚስቱን ሳይ ገና ፊቷን ሳይ እንዲጠላት። እሺ ቤተሰቡ እንዲጠላ። እሺ ጓደኞቹ እንዲያስጠሉት። እሺ ተቃጠልኩ። ሸኘኝ በቃ። ተመቸህ? እሱ ጋር መቀመጥ እንዴት ነው? ተመችቶኝ ነበር። እንዴት ነው የተመቸህ? ምን ዋጋ ያለው የቲክቶክ የሚባል ነገር አንዳንዴ የሚጠቅማል አንዳንዴ የሚጎዳል እኮ። እሺ ተመችቶን ነበር እኮ እሱ ላይ መቀመጥ ተመችቶን ነበር። ሚስቱን ስታይ እንዴት ነው የምታደርገው? ገና ሳያት ታስጠላኛለች። እንዴት እሱ እንዲጠላት የምታደርገው? እሱ እንዲጠላት። እንዴት እያልክ? ገና ሳያት በቃ አይኗን እንዲያየው አይፈልግም። አይኗን ምኑ ላይ ተቀምጠ ነው እንደዛ የምታደርገው? ግንባሩ ላይ እና አይኑ ላይ። ይሄ አይነ ጥላ የሚባል መንፈስ ወንድና ሴት እንዳይግባባ የሚያደርግ አጋንንት ነው። ወንዶች ላይ ቁጭ ብሎ አሁን እንደሰማችሁት ነው። ሴቶች ላይ ቁጭ ብሎ ደግሞ እንደዚሁ በቃ እሱን ባየችው ቁጥር በፍጹም ከእሱ ጋር መኖር እንዳታስብ፣ የሆነ ነገሩን እያሰበች በፍጹም መኖር እንዳትፈልግ። ለምን? ይሄ አይነ ጥላ የገባው እንደሰማችሁት ህይወቱን አመሰቃቅሎ ሴት አይነ ጥላ ነው ወንድ አይነ ጥላ? ወንድ አይነ ጥላ። የሴት አይነ ጥላ ሲሆን ደግሞ የሴት ባህሪ ይኖረዋል። በቃ መንፈሱ ሲገባ ወንዱ የሴት ባህሪ ይኖረዋል። የሴታ ሴት የሚባል ባህሪ ማለት ነው። ግን ይህ የሴት ባህሪ የሰጠው አጋንንት ነው። ብቻውን ማድረግ ነው። ብቻውን አድርጎ ሁሉ ነገር እንዲጠላ አድርጎ ብቻውን ይሆናል። ከዛ በኋላ በብቸኝነት ሌላ ክፉ አማራጮች ይመጣሉ። ብቻውን ሲሆን ምን ትመክሩታላችሁ እናንተ? ኧረ ሸኝኝ። አይ ንገረኛ። ብቻውን ሲሆን ምን ትላላችሁ? እንዲጨነቅ፣ ተስፋ እንዲቆርጥ፣ ራሱን እንዲያጠፋ፣ ሁለቴ ራሱን ለማጥፋት ሞክሩ ነበር። ግን ምን ዋጋ ያለው? ማን ነው እንዲያደርገው? እርቃኑንም እንዲሄድ አስደረገ ነው ነበር። ማን ነው እንደዚህ ያደረገው? እርቃኑን እንዲሄድ። ቋንጣ አይነ ጥላ ነህ? አይነ ጥላ ራሱን እንዲያጠፋ። ለምን? አጋንንት አይነ ጥላ ነኝ። አጋንንት። ለምን እንደዚያ መሆን አስፈለገ? በቃ እንዲኖር አንፈልግም እኛ። እንዲሞት ነው? እንዲሞት ነው የተላክነው። ከሰራ ካዘሮ ተለበጥ አፍለዘገች ተዘገች አብለ ተዘገች አፍለዘገች በኢየሱስ ክርስቶስ ስም በድንግል ማርያም ስም በቅዱስ ሚካኤል ስም ሁላችንም ለዘላለም ሲኦል ታስረና ጥሉ ስቶች ናት። ሶስቴ ሰላም። አሁንም ስመጣ የሚገርመው ነገር ትራንስፖርት የለኝም ነበር። ማልጠብቀው ሰው ነው ጠርቶ የሚሰጠኝ እና አሁንም እንደመጣ የረዳችኝ ቅድስት ድንግል ማርያም ክብር ምስጋና ይግባት። አመስግኗት ድንግል ማርያም። እሷ ናት በግድ እንትን እያለች ከመጀመሪያ ምስጋና ቻለች። ይኸው መመለሻ እንደሆነ ይጨምራል።
ቆጠር እስቲ ስንት ያህል ቆጠር መመለሻ ይሆናል። እግዚአብሔር ካንተ ጋር ይሁን። በርታ። ስራ እየሰራ ነው? ስራ ተበላሽቶብኛል። ስራም እየሰሩ አይደለም። ስራ የሚገርመው ነገር በስልክ ባሰማችሁ ማለት ነው። እውነት ነው የምላችሁ። እየመጣ 3 ልጆች አሉኝ። አንዱ ልጄ እዚህ መጥቶ ነበረ። አባ ስትመጣ ዳቦ ይዘና እያለኝ ነበር። እኔ ግን ምንም ነገር የለኝም ነበር። እመቤቴ አሁንም ከኔ ጋር ናት። በቤቴን አመስግኑልኝ። ስማ ተመሰገነ ይሁን። እግዚአብሔር ስም ተመሰገነ ይሁን። አይዞ ገና ከዚህ በኋላ ብዙ ትሰጣለች። አንተ ብቻ ተስተካክለ በርትተላት ልጇ በትክክል ልጇ ስትሆንላት ብዙ ነገር ትሰጣለች። አሁን እኮ ብዙ ብትሰጥህ እንዳትጠቀመው ሆኖ የተቀመጠ አጋንንት ስላለ ነው አንተ ጋር። ተስፋ የምቆርጥ ሰው አይደለሁም። ትልቅ ነገር ነበረኝ። መኪና ንብረት ነበረኝ። ባጃጅ፣ ሞተር ሳይክል፣ ብዙ ነገሮች ነበሩኝ። ሳላቅ ነው ሳላስብ እንደ ቀልድ እየጠፉ ዛሬ ያው ሚስቴም ባለቤቴም አረብ ሀገር ነው ያለችው ዱባይ። ያው ባለው ኑሮ ውድነት ተነጋግረን ሄደን እሷም ያው አመት ከምናምን ምንም አይነት ሰላም የለንም። እስቲ አሁን መቤቴም አለች ከዛቸው የበለጠ እሷ ብዙ ነገር ታረግልኛለች ብዬ አስባለሁ። ታረግልሃለች። አይዞ አሁን ካጣው ነገር በላይ ያለህ ይበልጣል። እሷ ማናት? ድንግል ማርያም ናት ያለች መቤቴ። ሰጪዋ እሷ ናት እኮ። ያን ሁሉ ነገር የሰጠች እሷ ናት። ከዚህ በኋላ የምትሰጥ እሷ ናት። ከአንተ የሚጠበቀው ምንድን ነው? ጠዋትና ማታ እየሰገድክ እሷ ማመስገን። እሺ፣ እግዚአብሔር ካንተ ጋር ይሁን። እሺ፣ አሚን። በርታ። ሰላም። በርታ። በርታ።